ሰላም እንዴት ናችሁ? ኤስዲ እንግሊሽ ዛሬ 8ኛው ቀን እንግሊዘኛ ለጀማሪዎች ትምህርታችንን ይዘን መተናል ማለት ነው። ሰብስክራይብ አድርጉ። ሁለተኛው ቻናላችንም የኤስዲ እንግሊሽ ቱን ሰብስክራይብ አድርጉ። ትምህርታዊ ቪዲዮዎች ይለቀቁበታል። የዛሬው ትምህርታችን በምን አይነት መንገድ ቡና እናዛለን በሚለው እናያለን። እኛ ቡና ነን እንጂ ለሻይም ለምግብም ለሁሉም ነገር ለማዘዝ የሚያመች ነው ማለት ነው። እንደ ምሳሌ ነው ዛሬ ቡናን ያነሳ ነው። ቀጣይ በስፋት እናየዋለን። የዛሬው ግን ቡና በምን አይነት መንገድ ማዘዝ እንችላለን፣ መጠቀም እንችላለን የሚለውን እናያለን። የስምንተኛው ቀን ትምህርታችን 5 ደረጃዎች አሉት። ሁልጊዜም ንግግር ስንጀምር በሰላምታ ነው። ዛሬም እኛ ቡና አዘን መጠቀም ስለፈለግን በሰላምታ እንጀምራለን። ከዛ በኋላ የፈለግነው ቡና መሆኑንና ስለ ቡናም በምን አይነት መንገድ እንጠይቃለን የሚለውን እንማማራለን። በደረጃ 2 በደረጃ 3 ደግሞ የምንማማረው በምን አይነት መንገድ ቡናን እንመርጣለን የሚለውን እንማማራለን። ቡና ጠይቀናል። ከዛ በኋላ በምን አይነት መንገድ ምንፈልገውን እንመርጣለን የሚለውን እንማማራለን። በደረጃ 4 ደግሞ የምንመለከተው ተጨማሪ ነገሮች ከቡና ውጪ ለቡናው ግብዓት የሚሆኑ ተጨማሪ ነገሮችን በምን አይነት መንገድ እንጠይቃለን የሚለው ነው። የመጨረሻው ደረጃ 5 ደግሞ ለተጠቀምነው ነገር ስለ ቡናው እንከፍላለን ማለት ነው። በምን አይነት መንገድም መክፈል እንደምንችል በእንግሊዝኛ ቋንቋ ትምህርታችን እንዳስሰዋለን። ስምንተኛው ቀን ትምህርታችን ቡና ማዘዝ ነው ብለናል። ስለዚህ ቡና ማዘዝ ብቻ ሳይሆን ስለ ማንኛውም ግንኙነት የሚጀምረው በሰላምታ ነው። ስለዚህ ሰላምታ እንዳሰስ አድርገን እናልፋለን ማለት ነው። ከዚህ ቀደም ብዙ ጊዜ ስላየነው በዚህ የቀን ትምህርታችን ላይ ዳሰስ አድርገን ነው የምናልፈው። ሄሎ፣ ሃይ፣ ሄይ እነዚህ ሰላም ብላችሁ ንግግራችሁን ስትጀምሩ ነው። ጉድ ሞርኒንግ ጠዋት ከሆነ እንደምን አደርክ፣ ደህና አደርክ ወይ? ሴትም ከሆንሽ እንደምን አደርሽ፣ ደህና አደርሽ ወይ? ጉድ አፍተርኑን እንደምን አረፈርክ፣ እንደምን አረፈርሽ የሚሆን ነው። ጉድ ኢቭኒንግ ጉድ ኢቭኒንግ እንደምን አመሸህ፣ ደህና አመሸህ። ሴት ከሆንሽ እንደምን አመሸሽ፣ ደህና አመሸሽ ማለት ነው። ጉድ ሞርኒንግ ጉድ አፍተርኑን ጉድ ኢቭኒንግ። በሁለተኛ ደረጃችን ላይ ደግሞ ቡናን እንጠይቃለን። በምን አይነት መንገድ ቡና መጠየቅ ወይም ማዘዝ እንችላለን የሚለውን እንመልከት። የመጀመሪያው የተለመደው ነው። ይህን በደንብ ልብ ብላችሁ ስሙ። ውጭ ሀገር የወጣችሁ ሰዎች በዚህ አይነት መንገድ ነው ብዙ ሰዎች የሚያዙት፣ እናንተም ማዘዝ ያለባችሁ። Can I have a coffee please? Can I have a coffee please? እባክህን፣ ሴትም ከሆነች እባክሽን ቡና ማግኘት እችላለሁ ብላችሁ በትህትና እያዘዛችሁ ነው ማለት ነው። ይህ የተለመደው የማዘዣ መንገድ ነው። Can I have a coffee please? እናንተ ደግሞ የፈለጋችሁት ሻይ ከሆነ Can I have a tea please? Can I have a tea please? በርገር ከሆነ Can I have a burger please? ፒዛ ከሆነ Can I have a pizza please? በዚህ አይነት መንገድ ነው የምታዙት ማለት ነው። ይህንን በደንብ ስለምንለማመደው ከዚህም በኋላ እናንተም በቻላችሁ አቅም ታለማመዱ። አይምሯችሁ እስኪለምዱ ድረስ Can I have a ትሉና የምትፈልጉትን ነገር ትጠቅሳላችሁ ማለት ነው። ምንጊዜም ኤ አንድ ሲሆን ነው ማለት ነው። ግልጽ ነው አይደለ? Can I have a coffee please? Can I have a tea please? Can I have a milk please? በእንደዚህ አይነት መንገድ ተለማመዱ። I'd like a coffee please. I'd like a coffee please. ይህም ሌላኛው የምናዝበት መንገድ ነው። እባክህን ወይም ሴት ከሆነች እባክሽን ቡና እፈልጋለሁ እያላችሁ ነው። I would like a coffee please. I would like a pizza please. I would like a tea please. I would like a milk please. ግልጽ ነው አይደለ? እየቀያየራችሁ ተለማመዱት። ኮፊ ማለት ቡና ነው። እናንተ ደግሞ ሻይ ማለት ከፈለጋችሁ ቲ ነው። ወተት ማለት ከፈለጋችሁ ሚልክ ነው። ስለዚህ እሱን መጨመር ነው ማለት ነው። ኮፊን መለወጥ ነው። Like a coffee, please. Can I have a coffee? Hey, can I have some more coffee, please? ሌሎችም መጠየቂያ ወይም ደግሞ የምታዙበት መንገዶች አሉ። May I order a coffee please? May I order a coffee please? እባክህን ቡና ማዘዝ እችላለሁ እያላችሁ ነው። May I order a coffee please? Could I get a coffee please?
ሌላኛው ነው ደግሞ could I get a coffee please እባክህን ቡና ላገኝ እችላለሁ እያላችሁ ነው። could I get a coffee please በነገራችን ላይ ከካን ይልቅ ደግሞ ኩድ ምንድነው ሞር ፖላይት ነው፣ ትህትናን የተላበሰ ነው ማለት ነው። በጣም ትህትና ስታበዙ ኩድን ትጠቀማላችሁ። ግልጽ ነው አይደለ? ኩድን ትህትና ስታበዙ ነው የምትጠቀሙት። ሜ ደግሞ ከሁለቱም ከፍ ያለ ትህትና ስትጠቀሙ የምትጠቀሙበት ቃል ነው ማለት ነው። ካን የመጀመሪያው፣ ኩድ ቀጣይ፣ ሜ ደግሞ ከፍ ያለው ማለት ነው። እናንተ እንደፈለጋችሁ። በጣም ትህትና የምታበዙ ከሆነ ሜ ትላላችሁ፣ መካከለኛ ትህትና ከሆነ ኩድ ትላላችሁ። የተለመደው ማዘዣ ዘዴ ደግሞ ካን ነው ማለት ነው። ግልጽ ነው አይደለ? could I get a coffee please እባክህን እባክሽን ቡና ላገኝ እችላለሁ። Hey, can I have some more coffee, please? Can I have a coffee? Can I have a cup of coffee? Could I get a coffee, Twyla, please? Can I get a large coffee, please? I'd like a coffee, please. Sir? I'd like some coffee, please. I'd like a coffee too. I ordered a coffee. May I have some coffee, please? ደረጃ 3 ደግሞ መምረጥ ነው። አዘዝን፣ መጀመሪያ ሰላምታ ተለዋወጠን በደረጃ 1፣ በደረጃ 2 ታዘዝን፣ በደረጃ 3 ደግሞ ምርጫ እናካሄዳለን ማለት ነው። እስቲ እንምረጥ። የመጀመሪያው I will have a black coffee. I will have a black coffee. ጥቁር ቡና እጠጣለሁ፣ የምፈልገው ጥቁር ቡና ነው እያላችሁ ነው። I will have a black coffee. ጥቁር ቡና ነው። እየመረጣችሁ ያላችሁት ምንድነው? አሁን ጥቁር ቡና ነው ማለት ነው። I will have a black coffee. Can I get a latte please? Can I get a latte please? እባክህን ማኪያቶ ማግኘት እችላለሁ እያላችሁ ነው። Can I get a latte please? እባክህን እባክሽን ማኪያቶ ማግኘት እችላለሁ እያላችሁ ምርጫችሁን እያሳወቃችሁ ነው ማለት ነው። እንቀጥላለን። Can I get a latte, please? No. I'll just have coffee. Thanks. Medium decaf latte. Coffee black. Coffee black. I would like a cappuccino please. I would like a cappuccino please. እባክህን እባክሽን ካፑቺኖ እፈልጋለሁ እያላችሁ ነው። I would like a cappuccino please. አሁንም ምርጫችሁን እያሳወቃችሁ ነው። May I have a nice coffee please? May I have a nice coffee please? በረዶ ያለበት ወይም የቀዘቀዘ ቡና ላገኝ እችላለሁ ወይ ብላችሁ እየጠየቃችሁ ነው። May I have a nice coffee please? የቀዘቀዘ ወይም ደግሞ በረዶ የተከተተበት ወይም በረዶ ያለበት ቡና ማግኘት እችላለሁ ብላችሁ እየጠየቃችሁ ነው ማለት ነው። May I have a nice coffee please? ምርጫችሁን እያሳወቃችሁ ነው። Cappuccino, please. No sugar. Medium decaf latte. A cappuccino, please. You? Cappuccino, please. Great, of course. I'll just have coffee. Thanks. Can I get a latte, please? No. Coffee black. Coffee black. Iced coffee. Iced coffee. አራተኛ ደረጃ ላይ ደርሰናል። በአራተኛ ደረጃ ደግሞ የምንመለከተው ከቡናው ጋር የተያዘ ተጨማሪ የሆነ ነገሮች ማዘዝ ከፈለጋችሁ ወይም ደግሞ መጠየቅ ከፈለጋችሁ፣ ለምሳሌ Can I get some milk in my coffee please? ቡና ላይ የተወሰነ ወተት ማግኘት እችላለሁ፣ ልጨምርልኝ ትችላለህ እያላችሁ ነው። Can I get some milk in my coffee please? Can I get some milk in my coffee please? ቡና ላይ የተወሰነ ወተት ልጨምርልኝ ትችላለህ እያላችሁ ነው። Could I have some sugar please? Could I have some sugar please? ይሄ ደግሞ ሌላኛው ነው። እባክህ ትንሽ ስኳር ማግኘት እችላለሁ፣ ትንሽ ስኳር ልትሰጠኝ ትችላለህ እያላችሁ ነው። Could I have some sugar please? የተወሰነ ስኳር ልትሰጠኝ ትችላለህ ብላችሁ እየጠየቃችሁት ነው ማለት ነው። ከቡና ጋር ተያይዞ ስኳር፣ ከቡና ጋር ተያይዞ ወተት ተጨማሪ ነገሮች ቢሆንም የተለመዱ ናቸው። ስለዚህ ቡናን ስታዙ መርጣችኋል። ከመረጣችሁም በኋላ ደግሞ እነዚህ አይነት ተጨማሪ ሆኖ ነገሮችን መጠየቅም ትችላላችሁ በእንደዚህ አይነት መንገድ ማለት ነው። Can I have a coffee with skim milk, please? Sugar? I don't negotiate actually. And a coffee, please. Skim milk, please. አምስተኛውና የመጨረሻው ደረጃ 5 paying for your coffee። ለቡናችሁ እንዴት አድርጋችሁ ነው የምትከፍሉት? በምን አይነት መንገድስ እንቋጫለን የሚለውን እንመልከት። How much is it? How much is it?
ምን ያህል ነው ዋጋው እያላችሁ ነው። how much is it? ዋጋው ምን ያህል ነው? can I pay with cash? በካሽ ወይም በጥሬ ገንዘብ መክፈል እችላለሁ። can I pay with cash? በጥሬ ገንዘብ መክፈል እችላለሁ። የያዛችሁ ጥሬ ገንዘብ ከሆነ ማለት ነው። የያዛችሁት ደግሞ ካርድ ከሆነ ክሬዲት ካርድ፣ ዴቢት ካርድ ወይም ደግሞ ኤቲኤምም ሊሆን ይችላል። የያዛችሁት ግን ካርድ ከሆነ can I pay with card? can I pay with card? በካርድ መክፈል እችላለሁ እያላችሁ ነው። can I pay with card? በካርድ መክፈል እችላለሁ እያላችሁ ነው። ውጭ ያላችሁ ሰዎች በደንብ አድርጋችሁ ነው የምታውቁት። አብዛኛው የሚከፈለው በምንድን ነው? በካርድ ነው። በክሬዲት ካርድ፣ በዴቢት ካርድ ነው የሚከፈለው፣ በቪዛ ካርድ። እኛ ሀገር ደግሞ የተለመደው በካሽ ነው። ስለዚህ በሁለቱ መለማመድ ትችላላችሁ ማለት ነው። can I pay with cash? can I pay with credit card? ዴቢት ካርድ፣ ቪዛ ሁሉንም መለማመድ ትችላላችሁ እናንተ። በእንደዚህ አይነት መንገድም መጠየቅ ትችላላችሁ ማለት ነው። በምን መክፈል እንደምትችሉ መጠየቅ ትችላላችሁ። You can pay with your credit card. How much is it? Did you pay for them? Credit card. Anything. How much is it? I can pay cash. How much is it? Yes, can I pay cash? Cash or credit? Credit? How much is it? How much? How much is it? here is my payment ክፍያዬ ይኸውልህ እያላችሁት ነው። ሴትም ከሆነች ይኸው ክፍያዬ እያልሻት ነው። here is my payment ይኸው ክፍያዬ፣ ይኸው እያላችሁ ነው ማለት ነው። here is my payment keep the change keep the change መልሱን ያዘው፣ መልሱን ያዡ። ቲፕ ማለት ነው። keep the change መልሱን ያዘው፣ መልሱን ያዡ። ይህ የተለመደ ነው። keep the change Keep the change. It's time. Keep the change. Here's your final payment. Keep the change. Here's your first interest payment. Keep the change. የዛሬው ትምህርታችን ይሄንን ይመስል ነበር። በዛሬ በቀን 8 በምን አይነት መንገድ ቡና ማዘዝ እንደምንችል ተማምረናል። ቀን 9 ነገ ይቀጥላል። እስከዛው መልካም ጊዜ ለሁላችሁም። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ አበረታቱን። ባይ ባይ።